ስለ ህዝቡ መናገር ብቻ ሳይሆን ወደ ህዝቡ ሊወርዱ የተዘጋጁ ፕሮጀክቶችም ካሉ ህዝቡ ካላየበት አንግል የማየት ኃላፊነት አለባችሁ እናንተም። ለዛ ስለመጣችሁ ከልብ ነው የማመሰግነው። ከዛም አልፎም ተርፎ ደግሞ በማንኛውም ሰዓት አቅማችሁ በፈቀደ መጠን እንደምትሳተፉም ቃል እየገባችሁ ነው። ቴንኪው ለማለት ፈልጋለሁ። ከታች ያላችሁ ደግሞ በተደጋጋሚ እንደምላችሁ ግራቀኝ አእምሯችንን አሰረታችሁ ጠይቃችሁ አይነው የትረስት ኢሹ አለ፣ ግን ያንን የሚገፍ ነገር ደግሞ ከመጣ ወደኋላ የምትሉ ሰዎች እንዳልሆናችሁ ተስፋ ስለማድረግ በዛ ላይ ተሳተፉ ለማለት ነው። ወደ አያና ልሂድ እና ከአያና በኋላ ሌሎቻችሁ አንዳንድ እድል የምጠይቁት ጥያቄ ካለ ሰጣችኋለሁ። ከዛ ሶል ይናገራል። አያናችን። እሺ ቴዲ፣ መማር መፍራቷ ካልቀረ ትንሽ ፖለቲካውን ላንብል ብሎ ደስ የሚል ነው። እንደዚህ ለሶሻል ነገር መገናኘት ያስፈልጋል። ፖለቲካው በነገራችን ላይ ዝም ብሎ ደረቁን አይሆንም። ማህበረሰብ ሲኖር ነው ፖለቲካ የምትሰራበት። እሱ አስፈላጊ ነው። ሶል ቅድም ያነሳቸው እንደ ምሳሌ አድርጎ ከጠቀሳቸው ሰዎች አኪላም ገብቶ ነው የወጣውና የቀረ የለም ከአጎታችን በስተቀር ማለት ይቻላል። መድረኩ ላይ ተገኝተናል። ስላየንህ ደስ ብሎናል በድጋሚ ሶል። እና እኔ ትራንስፓረንሲን በሚመለከት አሁን ሊቲጂየስ የሆነ ስፒሪት ቲንክ ሊቲጌሽን ውስጥ እንደገባህ አንተም ጠቅሳልን፣ ያላወቅኩም ነበረ። የመካሰስ ላይክ ነገሮች ሰዎች እንደዚህ ጣት ጥቆማው ምኑ ካለ ትንሽ ኦን ኤጅ ያደርግሃል። የሚጠየቁ ጥያቄዎች በባህሪው ያለህበት ቦታ ራሱ እንደዛ አይነት ስም የማጥፋት የማጠልሸት ነገር እየተደረገብህ እሱን ፋይት እያደረግክ ሲሆን ኖርማሊ ሶል ተቀምጦ ከሚያወራበት የተደላደለ መንፈስ ጠጋ ብለህ ወደ ጫፍ ልትሆን ትችላለህ። እና እሱን እንደ ምክር ሀሳብ መቼስ ያልተጠየቀ ምክር ነቀፋ ነው ይባላል። ይቅርታኔ ነቀፋ እንትን ያዝልኝ። ግን ትንሽ በዛ በታየው አሁን ትራንስፓረንሲን ሲስተም ነው የሚይዘው ብልሃልና ትራንስፓረንሲን በሚመለከት ቅድስት ያነሳቸው የወደድኩት ነገር እኔም መጀመሪያ አንስቼዋለሁ። ልጆች መርዳት ትልቅ ነገር ነው። በጎ አድራጎት ትልቅ ነገር ነው። ግን የበጎ አድራጎት ባህላችንን ቆስሎ መሬት ወድቆ ነው ያለው። በተለይ ውጭ ያለው ሀገር ውስጥ በጣም ተጎድቶብናል። በእውነታ ላይ የተመሰረተ ጉዳቶች ደርሰውብን፣ ዝርፊያዎች፣ የተለያዩ ነገሮች፣ ምዝበራዎች ስለተደረጉ ሰው እምነቱ ወርዷል። ይሄ ማለት ደግሞ የመረዳዳት አቅማችንን አላልተውብናል እና ለዚህ መድኃኒት የሚሆን ነገር እንደምትሰሩ ተስፋ በማድረግ ትራንስፓረንሲን የሚወጣበት መንገድ የለም። አሁን ቦርዳችሁ ይታወቃሉ፣ እነማን ናቸው ቦርድ ውስጥ ያሉት የሚለው ዌብሳይት አላችሁ። እንደ አይ ቲንክ በቀላሉ ዌብሳይት ቢልድ ማድረግ ትችላላችሁ። ዌብሳይት አይ ቲንክ በቀላሉ እዚህ ላይ ራሱ ሊሰሩላችሁ የሚችሉ ልጆች ትላንትና አንድ ሩም ነበር ዌብሳይት የሚያሳዩ በ30 ደቂቃ ውስጥ እዛው ዌብሳይት ቢልድ ያደረጉ። ዌብሳይት ቢልድ ከተደረገ ሰዎች ሄደው እዛ ላይ ቦርድ ሜምበሮች እነማን ናቸው፣ በዚህ ዓመት የታከሙ ልጆች እነማን ናቸው የሚለውን ነገር ለማየት እንዲህ አይነት ትራንስፓረንሲ በር ከፍቶ ማስረዳት ደግሞ ይሄን አድርገው ገንዘቡ ከዚህ ተነስቶ እዚህ ከገባበት ሰዓት ጀምሮ እንዳይወጣ እነኚህ ሬል ጋርዶች አሉት። ከዛ ደግሞ ሲወጣ በዚህ በኩል ነው የሚሄደው። አሰራሩ ሙሉ በሙሉ ድፍን እንደሆነ የሚያሳይ ማብራሪያ ሰው አንደኛ በልበ ሙሉነት ያደርጋል፣ ሁለተኛ ባህላችንም ይታደሳል። አትሊስትም እንደዚህ አይነት ነገር ካለ እንተማመናለን የሚለው ነገር ጥሩ ነውና እሱ ላይ እንደ ውለታ ነው የምቆጥረው ለሀገርም የመረዳዳት ባህላችን እንድትፈውሱልን። ሌላኛው የውስጣዊ አሰራርን በሚመለከት ሆስፒታሎች አይ ቲንክ ሰዎች ሲታከሙ ኖርማሊ ክፍያ በተለያየ ጊዜ ነው የሚጠይቁት እንደ ግለሰብ ሄዶ የሚታከም ከሆነ እንጂ ታክሞ ሲጨርስ መጨረሻ ላይ አይደለም የሚጠይቁት። በተለይ ኢትዮጵያ ውስጥ እዚህ ሀገር አሁን በኢንሹራንስ ምናምን ያደርጉላ እስከተወሰነ ደረጃ ድረስ ቢያንስ ታክሞ እስኪጨርስ ድረስ አያስከፍሉት። ዴሊክወንትም ከሆነ ሌላ እነሱ መንግስት ሪፈንድ የሚያደርጋቸው አሰራር ስላለ ውጭ። ኢትዮጵያ ውስጥ ግን የሆነ የሚደረግ የሚሰራ ስራ ፕሮሲጀር ካለ ይጠይቃሉ፣ ገንዘቡን ይጠይቃሉ። የእነሱ የአሰራር ሂደት አለና ልክ እንደ ቴሌ ውስጣዊ አሰራር ይሄኛው እንቅፋት እንዳይሆንባችሁ ኦልሬዲ የፈጠራችሁት መደላደል አለ ወይ ከሆስፒታሎች ጋር ሰርተው እስከሚጨርሱ ድረስ ሂሳብ እንዳይጠይቁና ክፍያውን በመጨረሻ ላይ ለማድረግ እንደዛ መሰለኝ ሀሳባችሁና ይህን መደላደል አድርጋችኋል እንቅፋት እንዳይሆንባችሁ የሚለው ጥያቄ ስለሆነብኝ ነው። አስቸጋሪ የሚሆን አይመስለኝም። እነሱም አሰራር መቀየር ካቃታቸው ቢያንስ እናንተ መቀየር ትችላላችሁ የክፍያ ሲስተሙና። ግን የመጀመሪያውን በአንክሮ ብትይዝልኝ ብዬ ነው። አመሰግናለሁ። ሁለታችሁ ሚዩት ናችሁ። ሶሪ አያና ጨረስክ? እኔ ስልክ እያወራሁ ስለነበር ነው። እሺ
አያና ጨረስክ? እየሰማሁ ነው። እኔ ጨረስኩኝ። አንሚት አድርጌ ነው ያወራሁት። የኔ እንዳረበሻችሁ ተስፋ አድርጋለሁ። ሶል የምትሄድበት ነገር ካለ እጅን ብቻ ማሳይ ነው ከአንተ የሚጠበቀው። እሺ ልክ ነው። አሁን አያና ያነሳው ነጥብ መነሳት ያለበት ነው። እሱ ባሰበው መንገድ ነው የእኛም አሰራር። ማለት አንድ ሰው ለምሳሌ ጥቁር አንበሳ ለሕክምና ከገባ በቃ እስኪያልቅ ነው የሚታከመው። ለዚህ ደግሞ ምን ይፈልጋል? ኔጎሽየት ማድረግ ይፈልጋል ከጥቁር አንበሳ ጋር። አሁን እኛ ገና ፈንድሬዝ ማድረግ ላይ ነን። ገንዘብ ሳንይዝ ሄደን ጥቁር አንበሳ ልናወራው አንችልም። ብሩ ወሳኙ ነገር ነው። አለበለዚያ በባዶ እጄ ሄጄ ኔጎሽየት አድርጌ ከዛ ዘኔክስት ዴይ ምንም ፔሸንት ማላመጣ ከሆነ ጥቁር አንበሳ ትረስት ያጣል እኔ ላይ። ስለዚህ መጀመሪያ ማሳከሚያ ብሩን መሰብሰቡ ላይ ነው ፎከሳችን። ከዛ ግን ምንድን ነው የምናደርገው? ከህክምና ተቋማቱ ጋር ከመንግስት ብቻ ሳይሆን የኛ ሀሳብ ከግልም ቢሆን ማህበራዊ አስተዋጽኦ ማድረግ የሚፈልጉ አሉ ብለን እናምናለን። አንዳንዶቹ ኢቭን አደባባይ የምናውቃቸው ናቸው። እና ኔጎሽየት እናደርግና ከመንግስት ክፍያ ባልበለጠ ሊያክሙልን ቀድመን ኔጎሽየት አድርገን ነው ታካሚ የምንልከው። ክፍያ መቼ ይፈጸማል? ታካሚውን እንዴት ይቀበላሉ? እስከምን ድረስ ያክሙታል? በምን መንገድ ነው የክፍያ መንገዱ ምናምን የሚለው ቀድሞ ስምምነት ላይ ተደርሶ የሚሆን ነው። ዌብሳይት ያለውም ትክክል ነው። አሁን ምንድነው ገና ስራ አስጀምረን ዝም ብዬ ነው የመጣሁት እኔ። ስመለስ ኦርጋናይዝ የምናደርገው መጀመሪያ ልክ ፈንድሬዚንጉን እየሰራን ሰው ነው የምናደራጀው። ለምሳሌ አሁን የውጭ ኦዲት ቅድም የተነሳለ በጣም ትክክለኛ ሀሳብ ነው። መንግስትም ኦዲት ያደርገናል፣ የውጭ ኦዲተርም ያስገድዳል ህጉ። ስለዚህ የውጭ ኦዲተር ቢያስፈልገን ለምሳሌ ከፍለን አይደለም የምናደርገው፣ ኦልሬዲ ፈቃደኛ አግኝተናል ተነጋግረን። ዌብሳይት ደቨሎፕ ማድረግ ካስፈለገ በጎ ፈቃደኛ ዴቨሎፐርስ ነው የምንጠቀመው። ለዚህ ነው አድሚኒስትሬቲቭ ኮስት ስለሌለ ሳይሆን ስንካፈለው በበጎ ፈቃድ ስንሰራው ቬሪ ኢዚ። ሁሉም ሙያውን የራሱን ኮንትሪቢዩት የሚያደርግ ከሆነ የዚህ ኤንጂኦ ዋና ዓላማ ዝም ብሎ ህክምና ከበር ማድረግ ምናምን ብቻ ብዙ ናቸው። ነገር ላለማብዛት ነው ወደ ቀጥታ ወደ ጉዳይ የገባሁት እንጂ አንዱ ሰልፍ ኮንፊደንሳችንን ሪጌይን ማድረግ ነው አንደኛው ዓላማ። ከህክምናው ሌላ ኢትዮጵያውያን የራሳችን ችግር ራሳችን መፍታት እንችላለን የሚለውን መንፈስ በሰዎች ዘንድ ማስረጽ ነው። አድርገን ከትንሹ እናሳያለን፣ ይቀጥላል። ሌሎች ፌዞች አሉ፣ ሌሎች ችግሮችም እዚህ ጋር ማንሳቱ ምንም ስለማይጠቅም ነው። ጊዜው ሲደርስ ይፋ የምናደርጋቸው ሌሎች ፕሮጀክቶችም ይኖራሉ። ስለዚህ ምንም ነገር አሁን ኦፊስ ለምሳሌ እኔ ስነሳ ወይ ከቢሮዬ ወይ ከቤቴ አንድ ክፍል ሰጣለሁ ብዬ ነው የተነሳሁት፣ ግን እዛ ጋር አልደረስኩም። ቦርድ ሜምበርስ ከሆኑት አንዱ ኤንጂኦ የሚመራ ሰው ነው፣ አቶ ወንዱ ይባላል። እሱ መሰብሰቢያ ነው እንጂ ሌላ ምንም አያስፈልገንም። ለምን ኤቭሪቲንግ ዲጂታል ነው የምንይዘው። ፋይሎቻችን ብዙ አይደሉም እና ሁሉም ነገር በጎ ፈቃድ ላይ በጎ ፈቃድን የምር ማስፋፋት ነው የምንፈልገው። ይሄ ፖኬት መኒ እየተከፈለ ምናምን ሳይሆን ራስህ ትራንስፖርት አውጥተህ ሄደህ የምታገለግልበት አይነት በጎ ፈቃድ፣ እሱን ነው ፕሮሞት ማድረግ እየፈለግን ያለ ነው። እና አምሹር ምንም ነገር ለብቻ ስታደርገው ከባድ ነው፣ ስትካፈለው ቀላል። ሰለሞን ብቻውን ብዙ ነገር ላያደርግ ይችላል። ቴዲ፣ አያና፣ ቅድስት እንደዚህ ያለ መካፈል ስንጀምር ግን ቀላል ይሆናል፣ ሆቢ ይሆናል። በጎ ማድረግ እኮ ለራስ ደስ የሚል ነገር አለው እና ታሳቢ ያደረግነው በጎ ፈቃደኝነትን ነው መሰረት የምናደርገው። ያ በጎ ፈቃደኝነት የሙያም ጭምር ነው። ስኖት ነሰሪሊ ጉልበት ምናምን ብቻ አይደል። ጉልበት ያለው በጉልበቱ፣ እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ ሁሉም ኮንትሪቢዩት ያደርጋል። የመጨረሻው ወሳኙ ነገር ግን በቂ ገንዘብ መሰብሰቡ ነው። ምክንያቱም ሌሎችን ተቋማት በበጎ ፈቃድ ስሩ ልንላቸው አንችልም። በጀት አላቸው፣ ወጪ አለባቸው ምናምን፣ የግድ ነው መክፈል አለብን። ቅናሽ ምናምን ልንደራደር ካልሆነ በስተቀር በነፃ ልንል አንችልም። እና በዚህ መንገድ ነው እየሄድን ያለ ነው። ትክክለኛ ሀሳብ ነው የተነሳው፣ እኛም ያሰብንበት ነው ለማለት ነው። ይቅርታ ቴዲ፣ አይ ቲንክ ዘንግቶት ነው መሰለኝ። የቦርድ ሜምበርስ የሚመልክ አይ ቲንክ አቶ ወንዱን አንስተሃል። ፐብሊክሊ አቬይላብል ናቸው። ቅድም ለመናገር ሞክሬ ነበር፣ ግን ያንን ሾው ለማያውቁ ሰዎች መናገር አለብኝ።
ሻይ ቡና ላይ እጃቸውን አውጥተው በደንብ እኔ ያለሁበት ብለው ነው የተመረጡት እዛ ጋር። አንዳንዶቹ ደክሟቸው የሚሆን በተለያየ ምክንያት አልቀጠሉ፣ ችግር የለውም። አሟልተን ግን አሁን ያለነው እኔ ሰለሞን ሹም ይባላለሁ፣ አቶ ወንዱ በቀለ ይባላል፣ የማቴዎስ ወንዱ የካንሰር ፋውንዴሽን ሰብሳቢ ነው እና መስራች፣ አቶ ታደለ ደርሰ እሱም ሌላ ኤንጂኦ የሚመራ ሰው ነው። እዛ ሾው ላይ የነበሩ እጃቸውን አውጥተው የገቡ ናቸው። አንድ ጥላሁን ሊበን የንግድ ባንክ ሰራተኛ ነው፣ እዛ ሾው ላይ የነበረ ነው። ከዛ ውጪ ዶክተር ታደለ ፈይሶ ራሱ ፈቃደኛ ነኝ ብሎ ሐሳቡን ሰምቶ የመጣ ሰው ነው። አምስታችን ነን፣ ለመመስረት 5 ነን። አሁን ግን ያካተትናቸው ቦርድ ሜምበርስ አሉ፣ በደብዳቤ ያሳወቁን። ከአዲስ አበባ ማህበራዊ ጉዳይ ቢሮ አንድ ተወካይ ይዘናል። ምክንያቱም ሰፖርት ሌተር የጻፉልን እነሱ ናቸው። ማህበራዊ አገልግሎታችንም በቅርብ ሆነው ሞኒተር እና ኦብዘርቭ ማድረግ ያለበት ተቋም እሱ ስለሆነ ከዛ አንድ ሰው አካተናል። ዶክተር ስሙን ልሳሳት እችላለሁኝ፣ ስልኬ ስለተያዘ ነው እንጂ ማውጣት ይችል ነበረ። አንድ የካንሰር ስፔሻሊስት ሐኪም እንደዚሁ ቦርድ ሜምበር አድርገናል። እዚህ ጋር እንቆምም፣ እንቀጥላለን። እስከ 9 ድረስ የመሄድ ሀሳብ ነው ያለን። ከዛ የቀሩትን 13 ነው ማክሲመሙ። የቀሩትን ምናልባት እኔ ያገባኛል አብሬያችሁ መሆን እፈልጋለሁ የሚል የመንግስት ተቋም ሊሆን ይችላል፣ ኦር ሌሎች የግድ የሚሉ አካላት ሲኖሩ የማካተት ፈቃደኝነት አለን። በዚህ መንገድ ነው ቦርዱ የተዋቀረው። አይ ቲንክ ክሊር መሰለኝ። በጣም ክሊር። ኦኬ አሁን ማደርገው ከቆይታ ብዛት እችን ጥያቄ ረሳሁኝ። እንደው ቴዲ እድል ቢሰጠኝ ይችን ነገር ጠይቅ ነበር የምትሉ ሰዎች ልትኖሩ ትችላላችሁ በሚል ግምት ለአንዳንዶቻችሁ እድል ሰጣለሁ። ከዛ በፊት እኔ እንዳቀማመጣችሁ እንትን ከምል እኔ ጥያቄ ያለኝ የምትሉ ካላችሁ እዛው ባላችሁበት ሆናችሁ አንዳንድ ቁጥር ጻፉልኝ። ስቴጅ ላይ ሆናችሁ ሁላችሁም ተናገሩ ካልኩ እንዳይበጠበጥ። እሺ የቆንዶዶን አይቻለሁ። ሌላ ከስቴጅ ላይ የህዝቡንም ጥያቄ እያያችሁ የኮመንታቸውን እያያችሁ ሶራ እዚች ስቴጅ ላይ ህዝብ ተወካዮች ሆናችሁ ነው የቀረባችሁት። የእናንተም ብቻ ሳይሆን በኮመንት ላይ መግባት እየፈለጉ መግባት ያልቻሉ የእነሱንም ጥያቄ እያያችሁ መጠየቅ አለባችሁ። እሺ ሶራን አይቻለው፣ የቁንድዶን አይቻለው ከስቴጅ ላይ እሺ ሶራ ወደ አንተ ሊድ ሶራ። እሺ ቴንኪዩ ቴዲ፣ ሶልም ቴንኪዩ። አሁን ከተወራው ንግግሮች መሀላዎች አንዳንድ ነገሮችን እንትን ብዬ ነውና ጥቁር አንበሳ ምናምን መንግስት ሆስፒታሎች ላይ እና አንዳንድ የግል ሆስፒታሎች ላይ እንደሚሰራ ነገሮች ተሰምቻለሁ። እና አሁን ለምሳሌ ጥቁር አንበሳ ላይ ያለው ችግር ይመስለኛል በአብዛኛው ሰው ብዙ ችግር የሚደርስበት ወረፋ ነው። ያ ሆስፒታል እነዛን ሰዎች ማስተናገድ የማይችልበት አቅም፣ ለምሳሌ ጥሩ ነገር አንስታ፣ ለምሳሌ ማቴዎስ ወልዶ የካንሰር ህሙማን ማዕከል ብዙ አይነት ወረፋዎች እንዳሉት አውቃለሁ። የራሱ የካንሰር ህክምና ለመስጠት የሚያስችሉ ፕሮሲጀሮችን ለመስራት ራሱ ኢንክሉዲንግ ኩላሊት ላይም ዲያሊሲስ ለማግኘት በጣም ብዙ ሰዎች ወረፋ ይጠብቃሉ። አቅም ኖሯቸው ወረፋው ማግኘት ራሱ የሚከብዳቸው። ቅድም ያነሳው ጥያቄ ነበር ወደ ውጭ ሀገር ሄዶ ምናምን የሚለው ነገር። የልብ ህፃናት የልብ ህክምና ማዕከል ራሱ ወረፋ ነው ችግሩ በአብዛኛው እነዚህ ሆስፒታሎች ላይ ያሉት፣ እነዚህ ማዕከላት ላይ ያሉት ችግሮች እና እነዚህ ማዕከላት ላይ ለምሳሌ እናንተ አሁን ማሽነሪዎቹን ወይ ማስገባት የሚባለው ነገር ታስባላችሁ ወይ? ለምሳሌ ዳያሊሲስ ማሽኖችን ለማስገባት እንደገና ደግሞ አንዳንድ ለምሳሌ ልብ ማዕከል ላይ ምናምን ነገር የሆነ በእናንተ አቅም ቢከብድም ወይም የብራችሁ መጠንም ገና መነሻም ስለሆነ አንዳንድ የአልጋ ሩሞችን የመገንባት ነገሮች ምናምን ነገር አቅሙና የካፓሲቲው ከቢውልድ ካደረገ እነዚህ ተቋማት ላይ ሰዎች የበለጠ የመታቀም ቶሎ ቶሎ ወረፋ የማግኘትና እድላቸው። እናንተ ለምሳሌ ወረፋ አስጠብቃችሁ ብሩን ይዛችሁ ያ ሰው ላይታከም ይችላል ማለት ነው።
ወይ ወደ ውጭ ሀገር ሄዶ ካልታከመ ወይ ሌላ ኦፖርቹኒቲ ካላገኘ ማለት ነው። ብዙ ጊዜ ጳውሎስም አይተህ ከሆነ የተለያዩ ቦታዎች ላይ ለዲያሊሲስ አሁን ለምሳሌ በጣም ብዙ ሰዎች ይጠብቃሉ ጊዜ እንትን ይላሉ፣ ወይ አልጋ በማጣትም ሊሆን ይችላል፣ ወረፋው በመብዛት ምናምን የተለያዩ ነገሮች እና በዚህ መሀል የሚሞት ሰው አለ። ካንሰር ላይ ለምሳሌ ማቴዎስ ብዙ ሰዎች እንደሚሞቱ እኔ ፐርሰናሊ እንትኑ ስላለኝ ነው። እና እንደዚህ አይነት ነገሮች ላይ አሁን የካንሰር መድኃኒት የማግኘት አቅም የሌላቸው ሰዎች አሉ፣ በዛ እንትን ላይ ሆኖ እንትን የሚሉ እና እንደዚህ አይነት ነገሮች እንዴት አይነት ነገር ነው እይታችሁ የሚለውን ነው። ቴንኪዩ ከልብ አመሰግናለሁ። ሶራ በድጋሚ መሀል ላይ ልንገራችሁ፣ የአንድ ሳንቲም በጎ አድራጎት ድርጅት ነው የሚባለው። በዚህ መልካም ስራ ላይ ምግባረ ሰናይ ድርጊት ላይ መሳተፍ ፈልጋለሁ፣ የበኩሌን አስተዋጽኦ ማድረግ ፈልጋለሁ ለምትሉ የኢትዮጵያ ንግድ ባንክ 1075 43 02 597 አንድ ጊዜ ደግሞ አለው 1075 43 02 597 በዛ ላይ ልቦናችሁ ወይም ደግሞ ውስጣችሁ ያደረውን ነገር ማድረግ ትችላላችሁ። ለሶራ አይ ቲንክ ጥያቄ ምላሽ መስጠት ትፈልጋለህ መሰለኝ። ሶራ እሺ፣ አንሚዩት አድርገው። አንደርስታንድ ለምን ብዙ የሚጠይቅ ሰው ብዙ መረዳት የሚፈልግ ሰው ነው። ከተረዳ በኋላ አብሮን የሚቆም ነው ከሚል መነሻ ነው የምረዳው የሶራን ጥያቄ። ትክክል ነው። ያነሳቸው ጥያቄዎች መመለስ አለባቸው። ወረፋ የያዙ ሰዎች በጣም ብዙ ናቸው። እውነት ነው። ሕክምና ሳያገኙ የሚሞቱ ሰዎች አሉ ብዙ። እሱን መቀነስ ነው ዋና ዓላማችን። አንዱ ምክንያት የበጀት ችግር ነው። ለምሳሌ የልብ ህሙማን ከዚህ በፊትም ሻይ ቡና ላይ ፈንድሬዝ አድርጌ አውቃለሁ ለልብ ማዕከል። ከዛ ውጭ በዩቲዩብ ላይ እኔ ኖርማሊ ስቲከር ግዙ ምናምን ብዬ የማውቀው ለዛ እርዳታ ነው እና ገንዘብ ሰብስቤ አስገብቼላቸው አውቃለሁኝ። እና ዋናው ፕሮብለም ብለው የነገሩኝ በሙሉ ካፓሲቲያቸው ለመስራት የገንዘብ እጥረት አለባቸው። መጀመሪያ እሱን ከቨር ማድረግ ነው። እንዳለው ትልልቅ ሀሳቦች ማሳብ ይቻላል፣ እያሰብንም ነው፣ አለንም እቅዱ። ለምሳሌ አሁን በአንድ የመተን የህክምና ማዕከል እንገነባለን፣ እንደዚህ እናረጋለን ብንል ልታምኑን ነው? ምክንያቱም ከየት በመጣ ገንዘብ? የ100 ሜትር እርምጃ በአንድ እርምጃ ይጀመራል ይባላል። መጀመሪያ እስቲ የመጀመሪያውን እርምጃ እንሂድ። በቅርብ ያሉ በገንዘብ እጥረት የሚሞቱትን ሰዎች እናድን። ልክ እሱን ሳትስፋይ አድርገን ስንጨርስ የህክምና ማዕከል እጥረት ነው ያለው ስንል ደግሞ የዛኔ ስለዚህኛው ጉዳይ ማውራት እንጀምራለን። እጥረቱ የለም ማለቴ ግን አይደለም። የማዕከላቱ እጥረት እንዳለ ሆኖ ባለው ማዕከልም ለማከም የበጀት እጥረት አለ ነው እያልን ያለን። ጥቁር አንበሳ ብቻ አይደለም ታርጌታችን። ኢደዝም ማተር ጥቁር አንበሳ በጀት አለኝ፣ ሙሉ ታማሚ አለኝ፣ ከዚህ በላይ አልቀበልም ቢል እናቆማለን ማለት አይደለም። ሌሎች የግል ማዕከላት እኮ አሉ እርዳታ የሚሰጡ ከፍተኛ ክፍያ የሚከፈልባቸው። ምናልባትም ህንድ ከመሄድና ቱርክ ከመሄድ ኢትዮጵያ ውስጥ ከፍለህ መታከም ይቀላል፣ በምንም ሂሳብ ብናሰላው ማለት ነው። ስለዚህ እነዚህን ሰዎች ወደ ግል ማዕከላትም ቢሆን እየተደራደርን፣ ቅድም አንስቼዋለሁ፣ ወደ መንግስት ክፍያ ከወረዱ ማህበራዊ አገልግሎት የመስጠት ፍላጎት እነሱም ጋር ሊኖር ስለሚችል 10 ሰው ምናልባት 9ኙን በገንዘብ አክመው ከሆነ 10ኛውን ሰው በቅናሽ እንዲያክሙልን ልንደራደር እንችላለን ብዬ አስባለሁ። የመጀመሪያው ነገር ገንዘቡ ነው። አሁን ከእናንተ የሚጠበቀው ገንዘቡ ላይ ነው። ፎከስ አድርጉ። ያንን ገንዘብ ከነካሁ አትማሩኝ። በቃ እሱ ነው መሆን ያለበት። አሁን ዝም ብለን በጥያቄ ምናምን እንትን ቢሆን ካልን ማት ቢሆኖች ማውራት ይቻላል። ብዙ እኮ ላላመንበት ኦር ብዙም ለማንጠቀምበት ነገር ገንዘብ ስናዋጣ ነው ሌለ እንዴ? ምን አለበት? በቃ ጀስት አዋጡ ቶ ሌላ እኔ እንደው ፐርሰናል ማድረግ ስለማልፈልግ ነው እንጂ እኮ እስከ ዛሬ የኔ ጀግና ምናምን የኔ ምናምን ስትለኝ የነበርከው ስላገለገልኩ ይመስለኛል። እኔ 5 ሳንቲም ለምኛ አላቅም፣ ከማንም ምንም ጠይቄ አላቅም። ዚስ ኢዝ ኮዝ ለእኔ ሳይሆን ለወገኖቻችን
አድርጉ ነው እያልክ ያለሁት። መጀመሪያ እስቲ ኪስህን ዳብስ፣ ከኪስ የሆነ ነገር አውጣ። ከዛ ሰለሞን ከበላ አትማረኝ በቃ። እና ጥርጣሬ ምናምን ስራ አያሰራም ማለት መጠርጠር ያለብህን ቦታ ትተህ ተሸውደህ የመጣኸውን እኔ ጋር አይደለም ማንሳት ያለብህ። አንዳንድ አሁን የሚነሱ ጥርጣሬዎች ልክ አይደሉም ማለት አልችልም፣ ግን ምን ጥያቄ ጠይቀህ ነበር መጀመሪያ ብሩን ስታወጣ? ባክግራውንዳችንስ ተመሳሳይ ነበር ወይ ምናምን ብዙ ነገር እኮ ማንሳት ይቻላል። እኔ ስለ ራሴ ብዙ መናገር አልፈልግም። እመኑኝ ምናምንም አልልም። እኔን አትመነኝ፣ እኔን ማመን አያስፈልግም። ግን ምንድን ነው መሬት ላይ ችግር አለ ወይ ነው ጥያቄው። አለ በቃ። ያንን ችግር እኔና አንተ ምን ኮንትሪቢዩት አድርገን ትንሽ ልንቀርፍ እንችላለን ነው። አዝም ብሎ ሰው ላይ ጣት መጠቆም እንደዚህ ተሆኖ ነበር ምክንያት ሰበብ ምናምን is very easy። ለእኔ ከባዱ ፈተና የሚሆነው እጅን መዘርጋት ትችላለህ ወይ ነው። ሪሊ ወገንህን ማገዝ ትችላለህ ወይ ነው። በቃ እሱን ማድረግ ካልቻለን ዝም ብሎ ጥያቄ ማብዛት ምን ይሰራል? ምን ይሰራል ማለት ሁሉ ነገር መጠራጠር ምን ይጠቅማል? ልትሸወድ ከሆነ እስቲ $10 ላክና ተሸወድ። እስናቲንግ እኮ አይደል? ኮንትሪቢዩት ማድረግ ይቀድማል። አሁን እዚህ 1600 ሰው በላይ ነበረ። እያንዳንዱ ዝም ብሎ $10 ቢያዋጣ ውጪ ነው ያለው ብለን ብናስብና ኦን አቨሬጅ ያው 100 ሲያዋጣ ምናምን ኢትዮጵያ ያሉትንም ይሸፍናል ብለን እናስብና 1600 በ10 ስታበዛው እኮ $16,000 ነው። ከን ኢማጂን አንድ ቀለል ያለ ሕክምና ለአንድ ሰው ሊያስደርግ ይችላል። እኛ አንድ ሰው ሁለት ሰው እንዳሳከምን እኮ መተን እንነግርሃለን በደንብ በግልጽ ይሄን ያህል ብር አዋጣችኋል፣ ገሌና ገሌ ታከመውበታል፣ ለጥቁር አንበሳ በዚህ ደረሰኝ ከፍለናል ምናምን በሚዲያም ይኖረናል። ኦዲት ስለምንደረግ ብለን በደፈናው የምናልፈው አይሆንም። ልክ እንዳሁኑ አይነት መድረክ ላይ እየመጣን የራሳችንም ፔጆችን ከፍታለን፣ እዛ ላይ ግልጽ እናደርጋለን። እና የሚቀድመው እስቲ እናግዝ። አንደርስታንድ የሚነሳው ጥያቄ ለምን እንደሆነ በደንብ እረዳለሁ። ልክ አይደለም ለማለት አልችልም፣ ግን በቃ እኛ የምንችለውን እናድርግ ነው። አገሩ ብዙ ችግር አለበት። ታማሚው በጣም ብዙ ነው። የሕክምና ማዕከላት ትንሽ ናቸው። ባሉት ማዕከላትም ኤፊሽንትሊ ለመስራት ግን የሆነ የበጀት እገዛ ይፈልጋል። ምሳሌ ልንገርህና የኩላሊት ንቅለ ተከላ በነፃ ነው የሚደረገው። ጳውሎስ ሐኪሞች አቅርቤ የራሴ ሚዲያ ላይ የማቀውን ነው የምነግራችሁ። እና በነፃ ይደረግላቸውና ላይፍ ታይም የሚወሰዱ መድኃኒቶች አሉ። ኢቭን ልብም ላይ ተመሳሳይ ነው። እነዛ መድኃኒቶች በዛን ጊዜ የዛሬ አዶኖ 6 ዓመት 7 ዓመት አካባቢ ነው ይሄ መረጃ የነበረኝ። በዛን ጊዜ ብር 3000 4000 ብር ነው በወር የሚያስፈልገው አንድ ሰው ኮንቲኒየስሊ በየወሩ ያስፈልገዋል። ይሄን አቶ የሚሞት ሰው አለ ትልቁን ንቅለ ተከላ ከጨረሰ በኋላ። ይችን 4000 ብር መስጠት ራሱ እኮ ሳምቲንግ አይደል እንዴ? መጀመሪያ እስቲ ከትንሹን ጀምር። ከዛ ስለ ማዕከል እናወራለን፣ ስለ ሕክምና መሳሪያ እናወራለን። እዚህ እንደውም አንድ ጊዜ ጓደኞቼ ጋር ተሰብስበን የባለፈው የመጣው ጊዜ ይሄን ሀሳብ ሳወራላቸው ገና አልተፈቀደም ነበርና አይ ቀላል ነው ምናምን እንደዚህ እዚህ የሚጣሉ የሕክምና መሳሪያዎች ምናምን የለመንን መላክ እንችላለን ምናምን አሉኝ። በጣም ነው የተበሳጨሁት። እንደ ኢትዮጵያ እኮ ጋርቤጅ አይደለችም። ልብ ካለ ትክክለኛ ኢትዮጵያዊ ከሆንክ 1 ሚሊዮን ዳያስፖራ ካለ 10 ብታዋጡ $10 ሚሊዮን ነው። ብራንድ ኒው ገዝተህ መላክ ትችላለህ። እኛ ምናልባት ልንለምን ከሆነ እርዳታ ኤክስፐርቲዝ ነው። እዛ ያንን መሳሪያ የሚጠቀም የሰው ኃይል ከሌለን ወይ ሰውየው እዚህ መጥቶ ወይ አሰልጣኝ እዛ ሄዶ ስልጠና እንጂ ከሌላ መለመን ያለብህ if you really mean it $10 ትልቅ ነገር ነው ወይ ነው ያልኳቸው። ሁሉ ነገር ፖለቲካ መሆን ያለበት አይመስለኝም። እና ልናገዝ ከሆነ አገራችንን የትም ሆነን በብዙ መንገድ ማገዝ ይቻላል ብዬ አምናለሁ። እና ፖለቲካውን ታገል፣ ግን ጎን ለጎን ደግሞ ወገንህን እርዳ። ቴንክ ዩ። እሺ ወደ መጨረሻው እየተጠጋን ነው። መጨረሻ ላይ የሚናገረው ይኖራል። እሺ የቁንድዶ እጅ ስላነሳ ለአንተ ዕድል ልስጥና እናጠቃላለን።
እኔ ቅድም ሰሌ ፕላትፎርሙ ላይ እናስታውቃለን ይሄን ነገር ስጀምረው ሻይ ቡና ላይ ነው የጀመርኩት ስለነበርኩ በደንብ የነበረውንም እንቅስቃሴ በደንብ ስለማውቅ እኔ ጥያቄ እረዳሃለሁ ማለት ያኔ የስፖንሰር ችግር ቲቪው ላይ ራሱ የሻይ ቡና ሾው ላይ በጣም እንደምትቸገር መለመን እንደማትወድ አውቃለሁ። በራስ ብዙ መንገድ እንደሄድክ ስለማውቅ እኔ ምልህ እዚህ ማለት 130 ሚሊዮን የኢትዮጵያ ሕዝብ አሁን እንግዲህ እንዲህ ራፍሊ ቁጥሩ የሚባለው አብዛኛው አሁንም ፕላትፎርም ላይ ያለውን ቁጥር ሬሾ ብናወጣ ትንሽ ነው ይሄን አክሰስ ተጠቃሚ ብዬ ነው ማምነው። አብዛኛው ሰው ቲቪ ተጠቃሚ ነው ኢትዮጵያ ውስጥ ቲቪ አሁንም አገልግሎት ላይ ይውላል። አንተ ደግሞ እኔ ስለምጠየቅም ነው ፕሮግራማችሁ ለምን ቆመ በሄድኩበት ቦታ ለምንድን ነው ይሄ ጥያቄ አለ። በፖለቲካ አውድ ሳይሆን ይሄን ነገርም ለማስተዋወቅ ወደ ቲቪው የመመለስና ይሄንንም በደንብ እቅዱ የለህም ወይ? ይሄንን ለማለት ነው ሰሌ። እኔ አጭር ነው ጥያቄ። ሶል ወደ አንተ ልምጣያ አንተ ነው። ያ የቴሌቪዥን ጉዳዮችን እዚህ ጋር ባላወራ ደስ ይለኛል፣ ብዙም ስለማይጠቅም ማለት ነው። የመጣሁበት ዓላማ እዚህ ጋር አሁን ወገኖች የሚረዱበትን መንገድ ለመፍጠርና ለመፍጠር ብቻ ነው። ስለዚህ ብዙ እሱ ላይ አላተኩርም። ዚስ ዴይስ ግን ሶሻል ሚዲያ ከሜንስትሪም ሚዲያ እውነቱን ነው ኢትዮጵያ ውስጥ ባለው ሁኔታ የቴሌቪዥን ተጽዕኖ ቀላል የሚባል አይደለም። ስቲል በጣም ከባድ ተጽዕኖ ያለው ቴሌቪዥን ነው፣ ብዙ ተከታታይ ያለው። እሱ እንዳለ ሆኖ ግን እኔ ቴሌቪዥን ጣቢያው የኔ ስላልሆነ እኔ ልወስን አልችልም። ፕላስ አይ ቲንክ ደከመኝ መሰለኝ ማለት ብዙ አንዳንድ የማይለወጡ ነገሮች ላይ ብዙ ጊዜ ማጥፋት ያደክማል። ሶ ዲስ ኢዝ ማይ ዌይ። ሶሻል ሚዲያ ላይ አሁን ዛሬ የገቡት ሰዎች ራሱ እኮ የራሳቸው ብዙ ፎሎወር አላቸው። በዛ ልክ እየተሰራጨ መሄድ ከቻለ ብዙ ለውጥ ማምጣት እንችላለን ብዬ አምናለሁ። ያ ማለት ግን የሜንስትሪም ጥረቴን ተዋለው ማለት ግን አይደለም። የግድ ፕሮግራም ባይኖረኝም በሌሎች መንገዶች ማስተዋወቅ ይቻላል። ለምሳሌ አንዳንድ ፕሮግራሞች ላይ ከቦርድ ሜምበሮቻችን እንግዶች እየሆኑ ሀሳቡን ፕሮሞት እንዲያደርጉ ማድረግ የምንችልበት እድል ያለ ይመስለኛል። የግድ እኔ ፕሮግራም ሊሰጠኝ አይገባም። የሆነ ቴሌቪዥን ጣቢያ ላይ ሰዓት መያዝ አይጠበቅብኝም ይህን ሀሳብ ፕሮሞት ለማድረግ እና በዛ መንገድ ብታየው ለማለት ነው። ኤርሚ አመሰግናለሁ በጣም። እሺ ክብራትና ክብራን፣ መጨረሻ ላይ የእናንተን እንትን ብያለሁ። እኔ ሌላ ፕሮግራም ስላለኝ ወደዛ አድማጭ ተመልካች የሚጠብቀው ፕሮግራም ወደዛ ወደ ዩቲዩብ እና ወደዚህ ይመጣለሁ። ገስቶቼን አሰናብታለሁ። እሱን በማንኛውም ሰዓት ቀደም ሲል እንደነገርኳችሁ በዚህ ተግባር ላይ መሳተፍ ለምትፈልጉ አገር ቤትም ከሀገር ውጭም ላላችሁ ኢትዮጵያውያን መጀመሪያ ሶልን ፎሎ አድርጉት። ማንኛውም ጥያቄ ካላችሁ ትጠይቁታላችሁ። እንደዚሁ ልክ እንደ እኔ እንዳረኩት ቲክቶክ ላይ ላይቭ ገብቶም ገስት ያደርጋችኋል። የአንድ ሳንቲም በጎ አድራጎት ድርጅት ነው የሚባለው። ይሄ ድርጅት የባንክ አካውንት አለው 1075 43 02 597 ነው። ሞር ሰለሞንን ደግሞ የምታገኙበት የቲክቶክ አካውንቱ ይሄ ነው። ሌላም ገበያኑ የተሰኘ የቲክቶክ አካውንት አላቸው። በቀጥታ ከሱ ጋር ኮንታክት ፍጠሩ። ይህንን ነው ምለው። በመጨረሻ ሶል የምትለው ነገር ካለ ለአንተ ልስትና እንሰነባበታለን። ቴንኪዩ በጣም በዋናነት ለማመስገን ነው። አንተን አመሰግናለሁ። መማር አያና የቁንድዶ ፈረሶች ነው አይደል? ኤርሚ ኢትዮ እንትኑ በስልክ ስለሆነ አይጨርስልኝም። ሶራ አኪላ አይቼው ነበረ። ገብቶ ቢናገር ደስ ይለኝ ነበረ። ምክንያቱም ይሄ እንደ ጥሩ ምሳሌ ነው ማየው። ምክንያቱም የፖለቲካ ልዩነት አገርህን የተለያየ ሊያደርገው ይገባል ብዬ አላምንም፣ ወይም ማህበረሰብህን የተለያየ ሊያደርገው ይገባል ብዬ አላምንም። የሀሳብ ልዩነት ቢኖርህም
ለተመሳሳይ ማህበረሰብ ነው ያንን ሀሳብ የምትሰነዝረውና ሁሉም ሌሎችም የነገርኳቸው ነበሩ። እዚህ ጋር ማንሳት አልፈልግም ያልመጡ this is a time የግድ እኮ መዘላለፍ መሰዳደብ ምናምን አይጠበቅብንም። አንዳንድ ቦታ መረዳዳት አለብን። ትልቅ ቤተሰብ አድርጌ ነው እኔ አገርን ማስበው። የሆነ ትልቅ ቤተሰብ የ130 ሚሊዮን ቤተሰብ፣ እዛ ቤተሰብ ውስጥ ሰላም አለ፣ ፍቅር አለ፣ ጸብ አለ፣ አንዳንዴ ለድብድብ መገላገል አለ ምናምን ዋቴቨር በተለያየ ምክንያት ሊኖር ይችላል። ቤቱ ግን በቃ አንድ ነው፣ ሀገራችን አንድ ነው ብዬ ነው የማምነው። የፈለግንበት መንገድ የምንታገልለት ህዝብም አንድ ነው። እኔ የተሻለ አገለግልሃለሁ ኦር እኔ የተሻለ ነገር ልሰጥ እፈልጋለሁ ከማለት ውጪ የሀገርና የማህበረሰብ ልዩነት አለ ብዬ አላምንም። ያው በብሔር ፖለቲካ ብዙ ስለማላምን ነው፣ ይቅርታ አድርጉልኝ። ሁሉም ሰው እኩል አድርጌ ማይ ሰው ነኝ። እነዚህ የሚታመሙ ሰዎች ደግሞ ብሔር የላቸውም፣ የፖለቲካ አቋም የላቸውም። በተለይ ህፃናቱ ነው አስቧቸው። ብሔር የላቸውም፣ የፖለቲካ አቋም የላቸውም፣ ጂኦግራፊካል ልዩነት የላቸውም። አንድ የሚያደርጋቸው ህመማቸው ብቻ ነው። እነዚህን ለመርዳት ከየትም መምጣት ይደስማተር ፈረንጅ ይረዳል እኮ እንኳን የራስህን ወገንና እዚህ ጋር መታችሁ ሀሳብ ለሰጣችሁ፣ ከስር ገብታችሁ ማንኛውም አይነት አስተያየት ለሰጣችሁ፣ ጊዜያችሁን ለሰጣችሁ ኖ ማተር ዋት በፈለጋችሁት መንገድ ተረዱት ጉዳዩን። ጊዜያችሁን ሰጥታችሁ አብራችሁ ለቆያችሁ በሙሉ ከልብ አመሰግናለሁኝ። አይሆፕ ይሄ የጀመርነው ጥረት የእኔ ሳይሆን የእናንተ ነው፣ ከግብ ይደርሳል ብዬ አምናለሁ። አግዙት። አካውንቱን ለመጨረሻ ጊዜ አስታውስልኝና እኔ ተሰናበትኩኝ። በጣም በጣም አመሰግናለሁ። ሁላችሁን እወዳችኋለሁ። ቴንኪው ሶ እግዚአብሔር ያክብርልኝ። እንገናኛለን በሌላ ፕሮግራም። አካውንቱ የአንድ ሳንቲም በጎ አድራጎት ድርጅት ነው። የኢትዮጵያ ንግድ ባንክ 1075 ነው። ቴሌግራም ላይም እንደዚሁ ጽፍላችኋለሁ። ቴንኪው ሶልዬ፣ ቴንኪው አመሰግናለሁ። ቻው።